ከእግዚአብሔር ጋር ሰንበት ብላችሁ ከእግዚአብሔር ጋር ቆይታችሁ እየዘመራችሁ እያገለገላችሁ አገልግሎት እንዴት ነው? አሪፍ ነው። እግዚአብሔር መልእክት ያመጣልኛል። ቃሉን ትሰማለህ? እሰማለሁ። ኑሮ እንዴት ነው? አሪፍ ነው። ምን ይሰማሃል? ግን የሆነ ጥያቄ አለኝ ወዳጆቼ። ለዚህ ጥያቄ ዛሬ ማለዳ አምላካዊ መልስ ይዤ መጥቻለሁ። እግዚአብሔር አምላክ የተባረከ ይሁን። ክብር ለጌታ ይሁን። በፊታችሁ እንድቆም ምህረት ላደረገልኝ ይህን እድል ለሰጠኝ ለአምላኬ ክብር እሰጣለሁ። እግዚአብሔር የተባረከ ይሁን። ዘፍጥረት ምዕራፍ 15 ከቁጥር 1 እስከ 7 ያለውን በጌታ ስም እናነባለን። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህ እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል። ወደ ሜዳማ ወጣውና ወደ ሰማይ ተመልከት፣ ከዋክብትን ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህንም እንደዚሁ ይሆናል አለው። አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን እውር ያወጣሁ እግዚአብሔር እኔ ነኝ አለው። ቁጥር 8 አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ ይላል። ኢየሱስ ጌታ ነው። ቅድም ያነበብኩላችሁ ዘፍጥረት ምዕራፍ 12 ላይ ምዕራፍ 15 ላይ ቅድም እንዳነበብነው አብርሃምና እግዚአብሔር በራእይ ስላደረጉት ንግግር ነው መጽሐፉ የሚነግረን። እንደምታውቁት አብርሃምና እግዚአብሔር ዘፍጥረት ምዕራፍ 15 ላይ አይደለም ወዳጅነት የጀመሩት። ሁላችሁም እንደምታውቁት ዘፍጥረት ምዕራፍ 12 ላይ እግዚአብሔር አሰራር ለውጦ እንደገና አዲስ ጅማሬን ሲጀምር እግዚአብሔር የጀመረው በነፍስ ወከፍ ከአብርሃም ነበር። እግዚአብሔር ለያዘው የዘላለም የድነት መንገድ አስቀድሞ የጠራው አስቀድሞ የመጣው ወደ አብርሃም ነበር እግዚአብሔር። ስለዚህ አብርሃምና እግዚአብሔር ወዳጅነት ከጀመሩ ይሄንን አሁን ካነበብነው ክፍል ሰንበት ብለዋል፣ ዘግየት ብለዋል። ስለዚህ በዚህ ቆይታ ውስጥ እስከ ዘፍጥረት ምዕራፍ 15 ባለው ውስጥ እግዚአብሔር በአብርሃም ሕይወት ውስጥ ያለውን ታላላቅ ሚናዎች ማየት ትችላላችሁ። እግዚአብሔር በአብርሃም ሕይወት ውስጥ እየመጣ ያደርጋቸው የነበሩትን ነገሮች ማየት ትችላላችሁ። ከዚህ የተነሳ እንዲህ ማለት እንችላለን፣ አብርሃምና እግዚአብሔር ወዳጅነት ከጀመሩ ቆይተዋል። ለምንድን ነው የምትደጋግመው ካላችሁኝ፣ ቆየት ያለ ወዳጅነት ለጀመሩ ሰዎች ነው ዛሬ መልእክት ይዤ መጣሁ። ከእግዚአብሔር ጋር ሰንበት ያሉ በእግዚአብሔር ቤት የቆዩ እግዚአብሔር በሕይወታቸው አንዳንድ ሚናዎችን ሲያደርግ ለነበሩ ሰዎች ለእንደነዚህ አይነት ሰዎች ነው እግዚአብሔር መልእክት የሰጠኝ። እና እንደምታዩት በዚህ መካከል ውስጥ እግዚአብሔር በተለያየ መንገድ ወደ አብርሃም እየመጣ እግዚአብሔር አብሮነቱን ከሱ ጋር መሆኑን አሁን እንኳን ምዕራፍ 15 ላይ ስትመለከቱ እግዚአብሔር የአብርሃም ጠባቂ እንደሆነ አብርሃም በእግዚአብሔር ፊት ታላቅ ዋጋ እንዳለው የከበረ ሰው እንደሆነ ተራ ሰው እንዳልሆነ ሃሌሉያ። አንቺ የከበርሽ ነሽ፣ አንተ የከበርክ ነህ። ማንም ሊያጣጥልህ ይችላል፣ ሰማይ ተቀብሎሃል፣ እግዚአብሔር ተቀብሎሃል። አብርሃም የፈለገውን ሊሆን ይችላል። ሰዎች አብርሃምን አይተው የፈለጉትን ሊሉ ይችላሉ። አብርሃም ግን በእግዚአብሔር አይን ሲታይ የከበረ ነው፣ ዋጋው እጅግ ታላቅ ነው። እና በነበራቸው ቆይታ እንደምትመለከቱት እግዚአብሔር ወደ አብርሃም ሲመጣ 7 ተስፋዎችን መልካም ተስፋዎችን ይዞለት ነው የመጣው። አብርሃም እግዚአብሔርን አያውቀውም፣ ያህዌን አያውቀውም። ምክንያቱም የሚኖረው በጣዖት ሀገር በጣዖት ከተማ ጣዖት እያመለከ ነው የሚኖረው ከአባቱ ጋር። እግዚአብሔር ሲመጣ የመጣው በልዩነት ነው ወደ አብርሃም። እና እግዚአብሔር ሲመጣ ግን ባዶ እጁን አይደለም ወደ አብርሃም የመጣው፣ ተስፋ ይዞ መጣ። እባርክሃለሁ፣ አበዛሃለሁ፣ ለበረከት አረጋሃለሁ፣ ስምህን አገነዋለሁ። የሚባርኩ ይባረካል፣ የሚረግሙ ይረገማሉ። ስምህን አገነዋለሁ። ዋው ወዳጆቼ፣ እግዚአብሔር ለኛ ያለው እኮ የከበረ ነገር ነው። አንቺን ሲያይ ውርደት አያይም፣ አንተን ሲያይ ሽንፈት አያይም፣ አንተን ሲያይ የወደቀ ነገር አያይም።
እንዲህ ነው የሚለው እባርካለሁ ካንተ ጋር እሆናለሁ ጠቃሚ አረጋለሁ ከፍ አረጋለሁ እግዚአብሔር ወደ አብርሃም በእንዲህ አይነት ተስፋ ነው የመጣው ወዳጅ ታውቃላችሁ ይሄን ድምጽ አምኖ አብርሃም ሲወጣ የገጠመው የተደላደለ ነገር አይደለም መጽሐፍ እንደሚለን ወዴት እንደሚሄድ እንኳን ሳያውቅ ወጣ ነው የሚለን ሲሄድ ግን አብርሃም የገጠመው ረሃብ ነበረ ምዕራፍ 13 ስትመለከቱ ረሃብ ገጠመው ይላል እና በዚህ ረሃብ መካከል አብርሃም ራሱን ለማትረፍ በሰውኛ ታክቲክና ቴክኒክ ሳራን ሰጥቶ በህይወት ለመኖር ሲያስብ አስቀድሞ የተዋወቀው አስቀድሞ ቃል የገባለት እግዚአብሔር ኖ ስጠራ ያለህን ነገር እንድታጣ ያለህን ነገር አሳልፈ እንድትሰጥ እንድትዋረድ እንድትሸነፍ አይደለም እኔ ጣልቃ ገባለሁ እግዚአብሔር ጣልቃ ገባ ኖ እኔን ተከትለ ፈቃዴን እሺ ብለህ ወጣ ለረሃብ አሳልፌ አልሰጥህም ለአቢሜሌክ አሳልፌ አልሰጥህም ለገዳይ አሳልፌ አልሰጥህም ያለህን እንድታጣ አልጠራውህም አንድ ሰው ይጩና ያለኝን አላጣም በልባይ አሜን እግዚአብሔር ጣልቃ ገባ አብርሃምን አስመለጠው ሳራን አስመለጣ እንደውም ነገረው ሰውየው ማን እንደሆነ ብታውቃለህ ተራ ሰው አይደለም አለ እንደውም ይጸልይልህ አለው አይ የዝቅተኛነት መንፈስ ዛሬ ይመታ አይ ከሰው በታች ነኝ የኔ ነገር እኮ አይረባም እኔ እኮ አልጠቅምም ኖ ሰማይ እንደሱ አላየህም ሰማይ እንደሱ አያይሽም ሰማይ የከበረ ነው በሰማይ ዘንድ መልክ የከበረ ነው ማንነት የከበረ ነው ዋው ወዳጆቼ ምዕራፍ 13 እግዚአብሔር መጥቶ ጣልቃ ገብቷል ምዕራፍ 14 ስትመለከቱ እግዚአብሔር ለአብርሃም ድል ሰጥቶታል ወንድሙ ሎጥ በተማረከ ጊዜ አብርሃም ሲሄድ እግዚአብሔር ለአብርሃም በቤቱ በተወለዱ ውላጆች 318 ሎሌዎች እግዚአብሔር ለአብርሃም ድል ሰጥቶታል እና እግዚአብሔር በሱ ህይወት ላይ ታላቅ ሚና አለው ቆይተዋል ወዳጅነታቸው እሱ ብቻ አይደለም እግዚአብሔር በከብት ባርኮታል እግዚአብሔር በሎሌ ባርኮታል እና ይሄ ሁሉ ሚና አለ አሁን ስለ እግዚአብሔር ነገርኩ አብርሃም ጋር ጠጋ ብትሉ ግን ይሄ ሁሉ ያለ ግን አብርሃም ውስጥ ግን የሚንቀለቀል ጥያቄ አለ ይሄ ሁሉ ጣልቃ ገብነቱ አላስገረመውም አዎ አስገርሞት ሊሆን ይችላል የእግዚአብሔር አብሮነት አስገርሞት ሊሆን ይችላል ከእግዚአብሔር ጋር ያለው ወዳጅነት ገርሞት ሊሆን ይችላል ሰንበት ብለዋል ይሁን እንጂ እግዚአብሔር እየመጣ እንዲና እንዲያ ይለዋል ይሁን እንጂ አሁንም አብርሃም ውስጥ ጥያቄ አለ አብርሃም ውስጥ ጩኸት አለ አብርሃም ውስጥ ያልተመለሰ እንቆቅልሽ አለ አብርሃም እግዚአብሔርን አታውቀውም አውቀዋለሁ መጥቶ አያውቅም መጥቷል ሰውተለታል ሰውቼለታለሁ እና እንዴት ናችሁ አሪፍ ነን እና ምን ይሰማሃል ጥያቄ አለኝ ያልተመለሰ ግን አንድ እንቆቅልሽ አለኝ እኔ እንደዚህ ነው የመጣው ዛሬ ከእግዚአብሔር ጋር ሰንበት ብላችሁ ከእግዚአብሔር ጋር ቆይታችሁ እየዘመራችሁ እያገለገላችሁ አገልግሎት እንዴት ነው አሪፍ ነው እግዚአብሔር መልእክት ያመጣልኛ ቃሉን ትሰማል እሰማለሁ ኑሮ እንዴት ነው አሪፍ ነው ምን ይሰማሃል ግን የሆነ ጥያቄ አለ ወዳጆቼ ይሄ ጥያቄ የአብርሃም ብቻ ጥያቄ አይደለም የሰው ልጅ ሁሉ በህይወት መንገድ ላይ ሳለ የሚጠይቀውን ጥያቄ ነው አብርሃም የጠየቀው ለዚህ ጥያቄ ዛሬ ማለዳ አምላካዊ መልስ ይዤ መጥቻለሁ ምንድነው ጥያቄው አብርሃም እንዳለ አብርሃም ሆይ አትፍራ እኔ ላንተ ጋሻ ነኝ ዋጋ እጅግ ታላቅ ነው አጃጃሻ አብርሃም እንደ አቤቱ እቺን ጊዜማ አላልፋትም አለ አብርሃም እቺን ሰዓትማ አላልፋትም እስካሁን አልፍ ያለው እስካሁን እሺ ብዬ መጥቻለሁ አሁን ፈነቀለበት ታውቃለህ አቤቱ አለ ምን ትሰጠኛለህ አለኝ ልቤ ውስጥ የቋጠርኩት ጥያቄ
አለኝ ጓዳ ውስጥ የሚጮህ አንድ ጥያቄ ሰው መመለስ የማይችለው በሰው የማይሆን በወዳጅ የማይሆን በገንዘብ የማይሆን አንተ ብቻ የምትመልሰው አለኝ ጥያቄ አቤቱ ምን ትሰጠኛለህ? ወዳጄ ይሄ የአብርሃም ጥያቄ ብቻ አይደለም የሰው ልጅ ሁሉ ጥያቄ ነው። የሰው ሁሉ ጥያቄ ነው። እኔም ብትጠይቁኝ እንዲህ አይነት ጥያቄ አለ። እያገለገልክ አዎ እያገለገልኩ እየዘመርክ አዎ እና እግዚአብሔር ሲመጣ ግን አንድ ልቤ ውስጥ ያለ ጥያቄ አለ ሰው ያልመለሰልኝ በቆይታ ብዛት ያልተነካ ጥያቄ አለኝ። እኔ እንዲህ ነው የምላችሁ ያልተነካ ጥያቄ ያላችሁ ቸርች ነሽ? አዎ ስንት ጊዜ ሆነ በጌታ? ኧረ 20 ዓመት። ስንት ጊዜ ሆነ? 30 ዓመት። ስንት ጊዜ? 5 ዓመት። እንዴት ነው ኑሮ? አሪፍ ነው፣ ሁሉ አሪፍ ነው አይደለም። የሆነ ግን ጥያቄ አለ። ጓዳ ስትገባ አቤቱ ምን ትሰጠኛል? ለኔ እኮ አልሰጠኸኝ። እንዲህ አይነት ጥያቄ ያለው ሰው ዛሬ መልሳለሁ። መልሱን ያገኘው ዘፍጥረት ላይ አይደለም። መልሱን ያገኘው አዲስ ኪዳን ላይ ነው። አዲስ ኪዳን ኤፌሶን ምዕራፍ 3 ቁጥር 20 ላይ እንዲህ ይላል ከምንለምነው ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው እንግዲያውስ መልሳለኝ። የጠየቃችሁትን ጥያቄ አምላክ እግዚአብሔር እንዲህ ይላችኋል አብልጬ አደርጋለሁ፣ አብልጬ አደርጋለሁ። ዛሬ መልሳለኝ፣ አምላካዊ መልስ። እግዚአብሔር እንዲህ ይላችኋል በልባችሁ ላለው ጥያቄ በውስጣችሁ ላለው ጥያቄ የሰማይ አምላክ መልስ ይሰጣችኋል። አብልጬ አደርጋለሁ፣ አብልጬ አደርጋለሁ፣ አብልጬ አደርጋለሁ። አንድ ሰው ይጩና አብልጦ ያደርጋል በሉባ። በቃ መልእክቴም ሐሳቤም ይሄ ነው። እግዚአብሔር አብልጦ ያደርጋል፣ አብልጦ ያደርግልሻል። እሱን ጥያቄ አው ያ ልብሽ ውስጥ ያለው አው ያ ጓዳ ውስጥ ያለው አው ያ ለፓስተር ያልነገርሽው አው ያ ለሰው ያላወራው አው እግዚአብሔርን ብቻ የምትጠይቅበት አው እግዚአብሔር እንዲህ ይላል አብልጬ አደርጋለሁ፣ አብልጬ አደርጋለሁ። አብልጦ ያደርግልኛል በሉስ። አሜን አሜን። ግን ልመልስላችሁ፣ ተቀመጡ፣ ጌታ ይባርካችሁ። ግን ምን ማለት ነው አብልጦ ያደርጋል ማለት? አብልጦ ያደርጋል ማለት ምንድነው? እግዚአብሔር 2 ስጠይቀው 4 አድርጎ ይመልሳል ማለት ነው? እግዚአብሔር 1000 ስጠይቀው 10000 ያደርግልኛል ማለት ነው? አይመስለኝም። ይሄኛውን አይደለም እኔ ልከተል የመጣው ዛሬ። እግዚአብሔር አንድ ስራ ለኔ አጣ ስለው 5 ይሰጠኛል ማለት ነው? እሺ እንደሱ ከሆነ ለዘመናት ትዳር ሲጠይቅ የነበረ ሰው እግዚአብሔር አንድ ትዳር ለኔ አጣ ሲል አብልጦ ያደርጋል ማለት፣ ይሄም በሌላ ህግ ነው የምንጠያየቀው። ታዲያ ምን ማለት ነው አብልጦ ያደርጋል? አብልጦ ያደርጋል ማለትማ እንደዚህ ነው። እግዚአብሔር አብልጦ ያደርግልሻል ስል እንዲህ ያልኳችሁ ነው። ለስሙ መጠሪያ፣ ለክብሩ መታያ፣ ለፈቃዱ ማስቀጠያ አድርጎ ይሰጣል። እንዲህ ያልኳችሁ ነው። ጥያቄያችሁን እሱ ነው የዘገየውን፣ እሱ ነው በልባችሁ ያለውን እግዚአብሔር እንዲያርጎ ይሰጣችኋል። ለስሙ መጠሪያ፣ ለክብሩ መታያ፣ ለፈቃዱ ማስቀጠያ አድርጎ ይሰጣል። አንድ ሰው ይሰጠኛል ይበል። አሜን አሜን። ተቀመጡ ወዳጆች። እግዚአብሔር እንደዚህ ነው አብልጬ ያደርጋለሁ በላቸዋል። ምን ማለት ነው አብልጬ? ስሜ ይጠራበታል፣ ክብሬ ይታይበታል፣ ፈቃዴ ይቀጥልበታል። ያ ጓዳ ላይ የጠየቀችው አው ያ ለብቻው ያለቀሰው አው ያው በልቡ የሚከነክንበት አው እና እሰጠዋለሁ። እንዴት አድርገህ? ለስሜ መጠሪያ፣ ለፈቃዴ ማስቀጠያ፣ ለክብሬ መታያ አድርጌ እሰጥሃለሁ። ወዳጆቼ ልንገራችሁ፣ አብርሃም ሲጠይቅ አብርሃም የጠየቀው ምን አልሰጠኸኝም እኮ ለኔ እኮ ልጅ አልሰጠኝም። ለምንድን ነው አብርሃም የጠየቀው ብላችሁ ስትፈትሹ አብርሃም ዞር ሲል ኤሌዘር እያደገ ነው፣ ኤሌዘር እየጎረመሰ ነው እና አብርሃም ደግሞ ሀብት እያከማቸ ነው እና ይሄን እኮ ሀብት ሊወርሰው ነው ኤሌዘር እና ልጅ እኮ ብትሰጠኝ ልጄ ነበር የሚወርሰው።
አየ ወራሽ ፈልጎ ነው አብርሃም ወዳጆቼ ሳራን ሲያያት አልወለደችም መካናት መካንነት ከባድ ነው ለአይሁድ ስለዚህ ስሟ እየጠፋ ዘመኗ ከሚያልቅ ምን አለ ከሷ ልጅ ሰጥተህ እንባና ለቅሷን ብትከለክል እንባል ያስከለክል ነው አብርሃም የጠየቀው እቤቱ ውር የሚታይ ነገር ፈልጎ ነው አብርሃም የጠየቀው እግዚአብሔር ግን ሲመልስ እሱ ነው ጥያቄ እሱ አልሰጠኝም ብሎ ሙግት ያለው እግዚአብሔር ሲመልስ እንዲህ አድርጎ መለሰለት እሰጣለሁ ግን ምሰጥ አንተ ለፈለከው አጀንዳ አይደለም አንተ ብር ሰጠኝ ስትል ኪስል ልትሞላ መኪና ስትል ጠላትን ልታስቀና የሰፈር ሰውን እንዲያልክ ያፏጨል ታስቀና እግዚአብሔር ሲሰጥ ግን ሃሌሉያ እንዴት አርጎ ሰጠው ዘፍጥረት እንውጣ ተውት እስቲ ዘጸአት እንግባ ከ400 ዓመት በኋላ ትዝይላችሁ ከ400 ዓመት አብርሃም አልፎ እግዚአብሔር ሰጥቶት እግዚአብሔር የሰጠውን ይስሐቅን እንዴት አርጎ ሰጠው ዘፍጥረት ምዕራፍ 3 ላይ እግዚአብሔር ወደ ሙሴ መጣ ሙሴ አለው አቤት የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቅ አለው እሺ አወልቃለሁ አለ እና የሕዝቤን ጩኸት ሰምቻለሁ ግብፃውያን የሚያደርጉባቸውን አይቻለሁ እና አድናቸው ዘንድ ወረድኩ ሲለው እንዴ ማን አንተ አለው ማን አንተ ሲለው እኔ አለ የአባቶች አምላክ አለ የአብርሃም አለ የይስሐቅ አለ የያዕቆብ አምላክ ነኝ ይስሐቅ የአብርሃም አይደለም ይስሐቅ የእግዚአብሔር ነው እግዚአብሔር እንደዚህ አለ ሂድና ንገራቸው ማላከ ቢሉ እንደዚህ በላቸው የአባቶቻችሁ አምላክ አለ የአብርሃም አምላክ አለ የይስሐቅ አምላክ አለ የያዕቆብ አምላክ አለ ስሙ እንደዚህ አለ ይህ አለ ለዘላለም ስሜ ነው አለ ይህ አለ ለዘላለም ስሜ ነው አለ ምንድነው ስም የአብርሃም አምላክ ምንድነው ስም የይስሐቅ አምላክ አብልጦ ያደርግልሃል ለስሙ መጠሪያ አድርጎ ያደርግልሃል በጌታ ልጨምርላችሁ ትዝ ይላችኋል አንደኛ ሳሙኤል ሁላችንም የምናቃት ቅድም ጸሎት ላይ ሲነገር ነበር ዝማሬዋ እኔ ግን ለቅሷል ልንገራችሁ ሃና ትዝ ይላችኋል እልቃና ልጅ ስጠኝ ኧረ እባክሽ እኔ ከልጅ አልፈልግም ልጅ ስጠኝ እና ሴሎ ለምስጋና ሲወጡ ሃና ለምስጋና ብቻ አይደለም የምትወጣው ለለቅሶ እንዲህ የሚል ቃል አለ በጣም የገረመኝ ሴሎ ሄደው ይላል በሉ ይላል ጠጡ ይላል ከበሉ ከጠጡ በኋላ ሊያመሰግኑ ሲነሱ መጽሐፍ እንዲላ ሃና ግን ይላል ልትመረር ልታለቅስ ተነሳች ይላል በልታ አሁንም በልታ እያቀያለ አሁንም ሴሎ መጣ እንትኑ ታቦቱ ያለበት ስፍራ መጣ ካህኑ ያለበት ቦታ መጣ አሁንም ትመረርና ይላል ታለቅስ ነበር ወዳጄ ያጨበጨበ ሁሉ እዚህ ሃሌሉያ ሲል ሁሉ ሃሌሉያ እንዳይመስልህ አንዳንዱ ጥያቄ በውስጡ ይዟል ታውቃላችሁ ብዙ ጥያቄ ያለው ዴንጀር አጥር ያለበት ቤት ነው ስታየው በስማም ሀብታም ነው ተባርኳል ትላለህ የጥያቄ ዝርዝር ያለው እዛ ቤት ነው ጌታዊ ጨጓራይ ጌታዊ እንኳን አይሉም አብዛኞቹ ወዳጆቼ አለቻና እግዚአብሔር ለሃና ልጅ ቢሰጣት ለምንድን ነበር የጠየቅሽው አታያትም ጣውንቴ ስታበሳጨኝ እኔም እንደምችል አሳያታለሁ ልታሳይ ነው የጠየቀችው እሷም ቤቷ ልጅ ሲሮጥ ማየት ነው የፈለገችው የሚንቀሳቀስ የሚታይ ነው ግን እግዚአብሔር ዝም አላት እንኳን ዝም አላችሁ እንኳን መናኛው ቀረባችሁ እናንተ በእናንተ አስተሳሰብ ብታመጡት ኖሮ መናኛ ነበረ እሱ ሲያመጣው ግን መልካም ይሆናል አንተስ መልካሙን ወይን ጠጅ አዘገየኸው እንደተባለ ይኸው እግዚአብሔር ሲያመጣው መልካም አድርጎ ያመጣዋል ስሙ የሚጠራበት አድርጎ ያመጣዋል ክብሩ የሚታይበት አድርጎ ያመጣዋል ፍቃዱ የሚቀጥልበት አድርጎ ያመጣዋል
አንድ ቀን ግን መረራት። እኔ ነኝ እንዴ ችግሬ አለች። እኔ ሁን እንዴ ችግሯ? ቆይ እስቲ ጸሎት ልቀይራለች። አባቶ ያለች ብትሰጠኝ አለች ለኔ አልወስደውም አለች፣ ላንተ አረጋዋለሁ አለች። አቻቻቻቻቻ የዛን ጊዜ መጽሐፍን ይላል እግዚአብሔር ማህፀኗን ከፈተው። ያ አንተ ወለደች ይላል እና ሕልቃና እንደለመደው አትሄጂም ሴሎ ሲላት አልሄድም አለችው። ለምን? ቆይ ጡት ይተዋለች። ዝም ብዬ አይደለም ትላንትና ዝም ብዬ ጡል ብያለሁ፣ አሁን ግን ዝም ብዬ አይደለም ሄደው አለ እና ጡት እስኪተው ጠብቃለሁ አለ። ጠንከር እስኪል ጠብቃለሁ አለ እና ይዤው መጣለሁ አለ። እኔ 3 ዓመት ይመስለኛል ጡት የሚተውት፣ የዘንድሮ 3 ዓመትም አይተውም እናንተ። እና ሰሞኑን አንዷ አረ ልጄ ጡት አልተዋለ ብላ ስትመረር ሰምቻለሁ። እና ይዛው መጣች። ይዛው ኤሊ ካህኑ አወቀኝ። ማነሽ አንቺ? አላወቀኝም። አላወኩሽም እንዴ? ወልዳ ታርሳ ነዋ። ይሄ ድንቡሽ ቡሽ ብሎ አይወፋፍራ ነዋ። ትላንትና እኮ ይሄ ማዲያት አውጥቶ ነው። በእንባ እኮ ደርቃለች። አሁን ግን ለየት ብላለች። እንዲህ ሆናችሁ ትመለሳላችሁ። ግድ የለም ይሄ እዚህ የእግዚአብሔር መቅደስ ነው። በኢየሱስም እናገርባችኋል። ውጪ ከሚረግሟችሁ እዚህ እንባርካችኋለን። ውጪ ከሚሟርቱት እዚህ መርቃችኋለን። በኢየሱስም በክብር ትመለሳለህ፣ በሞገስ ትመለሳለህ፣ እየሳክ ትመለሳለህ። አያለው አንድ ሰው ነዶ ይዞ ይመለሳል። ያለቀሰበትን ነዶ ይዞ ይመለሳል። አላወቀኝም፣ አላወኩሽም። ያቺ እኮ ሴት ነኝ። የቷ? እንደምናምንቴ የቆጠርከኝ ሴት፣ ስካርሽን አርቂ ያልከኝ ሴት እና ምን ሆነ? ስለዚህ ልጅ እኮ ነው የጸለይኩት። ማን ነው እሱ ሲላት ስሙ እግዚአብሔር ሰማ። ስሙ ማን ነው? እግዚአብሔር ሰማ። እኔ አብልጦ ያደርግልሃል። ለስሙ መጠሪያ አድርጎ ይሰጣል። እና ማን አልሽው? ሳሙኤል። ማን ነው የሚጠራው? እግዚአብሔር ነው። ለቅሶሽ ነው? ለቅሶ አይደለም። እንባሽ ነው? እንባ አይደለም። እግዚአብሔር ፊት ያፈሳ አይደለም። እና እግዚአብሔር ነው። ስሙን እንዲህ ብየዋለሁ፣ እግዚአብሔር ሰማ። በጌታ በቃ ዛሬ መልእክቴ እንዲህ ነው። አብልጦ ያደርግላችሁ፣ አብልጦ ያደርግልሃል። ያንን ጥያቄ እሱን ያን ለማንም ያልነገርከው ውስጥ ያለው የሚላወሰውን እግዚአብሔር መቼ ነው ይሄን የሚያየው የምትለው እሱን ጥያቄ እግዚአብሔር ለስሙ መጠሪያ፣ ለክብሩ መታያ፣ ለፈቃዱ ማስቀጠያ አድርጎ ይሰጣል። አይ እግዚአብሔር በአብርሃም የጀመረውን ያንን ኮቨነንት ያንን ኪዳን የቀጠለው በእስማኤል አይደለም። እስማኤልም የአብርሃም ልጅ ነው። እግዚአብሔር ግን ከሱ ጋር ጉዳይ የለኝም አለ። እኔ ጉዳይ ከይስሐቅ ነው አለ። አየ በይስሐቅ ያዕቆብ መጣ፣ በያዕቆብ እስራኤል መጣ፣ በእስራኤል ኢየሱስ መጣ፣ በኢየሱስ አንቺ መጣሽ። ዛሬ እንዲህ እላለሁ፣ እዛው በላች እዛው ቀረች ከናንተ ቤት ይመታ። ከቤት የማይወጣ ከጓዳ የማይወጣ ከኪስህ የማያልፍ የትኛውም አለኝ ብለህ የምትጠራው ነገር በኢየሱስም ዛሬ ይቀር። ምን ያረግልሃል? እዛው በላች እዛው ቀረች። ምን ያረግልሃል? ካንተ ያልተረፈ እግዚአብሔር ያልተጠራበት ክብሩ ያልታየበት ፍቃዱ የማይቀጥልበት ነገር ምን ያረግልሃል? በኢየሱስም ዛሬ ካንተ ላይ ገለል አረኮይ፣ ከቤትሽ ላይ ገለል አረኮይ። አብልጦ ያረጋል። አንድ ሰው ቀንጁን ያንሳና ከለመንኩት በሉ ካሰብኩት ሁሉ ይልቅ እጅግ አብልጦ ያደርግልኛል። አሜን አሜን። እሺ አሁን ሰው እኮ እዚህ ላይ ቢቆም ጥሩ ነበር፣ ግን እዚህ ላይ ሰው አይቆምም። አብርሃም እዚህ ላይ አልቆመም ወዳጆች። አሁን እሱ ነው መልስ እየሰጣችሁ ነው። አብርሃም እዚህ ላይ አልቆመም። እግዚአብሔር እንዲህ አለው፣ ይሄ የምትፈራው አይወርስህም፣ ከጉልበት የሚወጣው እሱ ይወርሰዋል። እንዴ አለው እግዚአብሔር። እንዴ እቺ ምድር እኮ እንድትወርሳት ከከለዳውያን ኡር ያወጣው አምላክ እኮ ነኝ ሲለው አብርሃም ሁለተኛውን ጥያቄ አቀረበ።
አቤቱ አለ እንድወርሳት በምን አውቃለሁ? አሁን የሰው ጥያቄ ይደረግላል ስትለው ሃሌሉያ ይልና ግን እንዴት ይላል? ግን እንዴት? እግዚአብሔር ትዳር ይሰጣል፣ ሃሌሉያ። ግን እንዴት? ስራ ይሰጣል፣ ግን እንዴት? አብርሃም እንዲህ ነው ያለው፣ በምን አውቃለሁ? አደርጋለሁ ብለኸኛል፣ አዎ፣ ግን በምን አውቃለሁ? ትዝ ይላችኋል ማርያም እነሆ ወንድ ልጅ ትወልጃለሽ፣ የልዑል ኃይል ይጸልልብሻል፣ ካንቺ የሚወለደው ቅዱስ። ይህ እንዲያው በምን አውቃለሁ? ወንድ አላውቅም። ይሄን ማወቅ ትፈልጋላችሁ? ግን በምን ይሆናል? ግን እንዴት አብልጦ ያደርጋል? ማወቅ የሚፈልግ ካለ ልቀጥል። አይ ይበቃል ካላችሁኝ እዚህ ጋር ቆመ። ልቀጥል። ኢየሱስ ጌታ። እሺ 3 ነገር በቃ ማስረጃ ነገር በ3 ይጸናል። 3 ነገር ልንገራችሁ። አንደኛ ግን በምን አውቃለሁ? አንደኛው መልስ እንዲህ ነው፣ ይችላል። አሜን። ይችላል። አብልጦ ማረክ ይችላል። እዚህ ጋር ያሉት አልተስማሙም፣ እዚህ ጋር ናቸው የተስማሙ። ከእናንተ ጋር ቀጥላለሁ። አብልጦ ማረክ ይችላል። አብልጦ ማረክ ይችላል። እኛ አይደለንም ያለው ጳውሎስ እርግጠኛ ነው። ጳውሎስ ሲጽፈው እንዲህ ነው ያለው፣ በእኛ ከሚሰራው ኃይል መጠናል ከምንለምነውና ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእግዚአብሔር በቤተ ክርስቲያን በኩል በክርስቶስ ኢየሱስ ክብርና ምስጋና ይሁን። ምን እያልክ ነው ጳውሎስ? ይችላል። አብልጦ ማረግ ይችላል። እኔ ዛሬ እንድትሉ ነው ማለት በእኔ ጉዳይ ይችላል በሉባ። ድገም፣ ይችላል በልባ። ዛሬ አይችልም ያለውን እናውጃለን። ይችላል። አያ ኑሮ የሚነግርህን አይደለም፣ ከእግዚአብሔር ቃል እንድንላለን። ይችላል። ይችላል። ነገርህን መቀየር ይችላል። አብልጦ ሊያደርግልህ ይችላል። ሲቪ አይመለከትም። የማልጅ መሆንን አይመለከትም። የትምህርት ደረጃን አይመለከትም። እሱ በአምሳሉ የፈጠረ የሱ ምሳሌ ነህ፣ የሱ ልጅ ነህ። እንግዲያውስ ለአንተ አለማድረግ ነው የሚችለው፣ አለማድረግ ነው ማይችለው። እኔ እንዲህ እላለሁ፣ ይችላል። ይችላል። ጳውሎስ እንዲህ አለ፣ ይችላል። ልትሰጠኝ ይችላል። እኔ ወዳጆቼ ይሄን እኮ ጳውሎስ ብቻ አይደለም ያለው፣ ራሱ እግዚአብሔር እኮ ነው። ምዕራፍ 15 ላይ እግዚአብሔር አጽናናው አይደል? ምዕራፍ 16 ጋር ከሳራ ጋር ተማከሩና እንዲህ አሉ፣ ምን ይመስልሃል? አይ ግማሽ ግማሽ ብንሄድለታል፣ ግማሽ እና እስቲ ወደ አጋር ግባ፣ ምናልባት በዛ መንገድ ብለው እኮ እንትን ብለዋል። እና ገቡና እስማኤልን አመጡ። እግዚአብሔር አንድ ቀን ሲመጣ ቤት ውስጥ የልጅ ድምፅ አለ። እግዚአብሔር የለበትም፣ አያውቀውም። እንግዳ መጥቶ ነውና አብርሃም ጋር በሰውኛ ነው ያልኳቸው። አደራ እግዚአብሔር እንዲህ አይደለም፣ ግን እንደው በቃ ማለት የለበትም። እግዚአብሔር እነሱ ተማክረው ያመጡት ነው። እግዚአብሔር ነው ልጅ እሰጣለሁ ያለው፣ ግን ቤት ውስጥ የልጅ ድምፅ ይሰማል። እግዚአብሔር መጥቶ እንዴ የማ ልጅ? የዘመድ ልጅ መጥቶ ነው? ማን ነው? ለካ በአይችልም የመጣ ልጅ ነው። ከዚህ በኋላ አይችልም፣ ስለዚህ እኛ እንርዳው፣ እርዱኝ እረዳቸዋለሁ ብሏል። እና አይደል እግዚአብሔር ምዕራፍ 17 ላይ መጣና አብርሃም አለው፣ አቤት እኔ ኤልሻዳይ ነኝ። ሲመጣ ራሱ እግዚአብሔር ያወራው እንዲህ ነው፣ ስሜ ጠፋህ እንዴ አብርሃም? ስሜ ረሳኸው እንዴ አለው። ማን ነው ስምህ? ኤልሻዳይ ነኝ፣ እኔ ኤልሻዳይ ነኝ። በጌታ አንዳንድ አባቶች አንዳንድ ጎልማሶች ሲናገሩ ስም አንዳንዴ የሆነ የናቃቸዋቸው የሆነ እንትን ዲስግሬስ ያረጋቸዋቸው ሲመስላቸው ማን መሆኔ ረሳህ እንዴ ይላል። አልገጠማችሁ? ማን ድሮ በጌታም ሳትሆኑ ብላችሁ አታውቁም? ሰፈር ላይ ደረታችሁ ነው ማሞኔ ስሜን ከናያቴ ነው ማስቆጠር ብለ እንደሱ ይመስል እግዚአብሔር መጥቶ ማን መሆኔ ረሳህ እንዴ? እኔ እኮ ኤልሻዳይ ነኝ። ኧረ ዛሬ ማለዳ እንደዚህ ይልሻል። እግዚአብሔር እንደገና ይተዋወቀሃል። እንዲህ ብሎ ይተዋወቀሃል። እኔ ኤልሻዳይ ነኝ፣ እኔ ኤልሻዳይ ነኝ። ስሙኝ በጌታ
ስሙኝ ወዳጆቼ፣ ኤልሮኢ የተባለው ሰው ነው ስም የሰጠው። ጆቫር ጃራ የተባለው አብርሃም ነው ለእግዚአብሔር መልስ የሰጠው። እግዚአብሔር ግን ራሱን የጠራው እንደዚህ ነው፣ ኤልሻዳይ ነህ፣ ኤልሻዳይ ነኝ። እግዚአብሔር ከ400 ዓመት በኋላ ሙሴ ጋር መጥቶ እንደዚህ ነው አለው። ሙሴ አለው እኔ እኮ ለአብርሃም በሁሉን ቻይነት የተገለጥኩለት። አጠገባችሁ መታ አድርጉና ይችላል በሉ ላይ ደገም አድርጉና ይችላል በሉ ባይ አምላክ ይችላል በሉ ባይ ይችላል ይችላል ይችላል። ዛሬ ማለዳ ድምፅ አለን። ይችላል ይችላል ይችላል። ለስሙ ክብር አድርጎ መስጠት ይችላል። ለፈቃዱ ማስቀጠያ አድርጎ መስጠት ይችላል። ወዳጆቼ ኢዮብ ትዝ ይላችኋል። ኢዮብ ይምጣ አለ። ይምጣ እንከራከር፣ እኔ ነኝ የምረታዋል። እስቲ ይምጣ ግን አለ። ሲመጣ ግርማውን አስቀምጦ ይምጣል። አይ አልችለውም፣ ግርማውን ይዞ ከመጣ አልችልም። ግርማውን ያስቀምጥና ይምጣና እንከራከራል። እኔ እረታዋለሁ አለ። ጠበቀና ምዕራፍ 38 ላይ እግዚአብሔር መጣ። ኢዮብ አለ አቤት፣ ተነስ እስቲ እንደ ወንድ ታጠቅ እስቲ አለ። ታጠቅ እስቲ ልጠይቅ መልስልኛል። ሰማይ ስፈጥር የት ነበርክ ሲል ሰውየው እንዲህ ብሎ ነበር የጠበቀው እግዚአብሔር። ሰማይ ሲፈጥር ሲል እንዲህ፣ ምድርን ስፈጥር፣ እንስሳውን ስፈጥር፣ ዝሆንን ስፈጥር ፍንቅል አለና እንዲህ አለ፣ አቦ ትችላለህ አለ። በቃ ትችላለህ። ሃሌሉያ። ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብህ ይከለከል ዘንድ ከቶ እንደማይቻል አሁን አውቄያለሁ። አሁን አውቄያለሁ። ምን ማለቱ? በቃ ትችላለህ። አይ በዘመንኛ ቋንቋ እኮ ነው ያልኳችሁ። በቃ ትችላለህ። እስቲ ትችላለህ በሉ ማለት አባት ስለሆነ እኮ ነው። አባዬ ትችላለህ። አንድ ልጅ ካለ ትችላለህ በልበል። አልሰማኋቸው። እኔ እኮ በጣም እኛንን እኮ የምንጠራጠረው እንጂ እግዚአብሔርን ስሙኝ። ዳንኤል ጋር ልውሰዳችሁ። ትዝ ይላችኋል። ንጉሡ በማለዳ መጥቶ ስልጣን አለው አልቻለም። ኃይል አለው አልቻለም። ይወደዋል አልቻለም። አልበላም ብሏል አልቻለም። ግን በማለዳ መጣና ጉድጓዱ አጠገብ የሕያው አምላክ ባሪያ ዳንኤል ሆይ፣ አምላክ ሕያው ነው እያለ የሕያው አምላክ ባሪያ ዳንኤል ሆይ፣ ሁል ጊዜ እምታመልከው አምላክ አሁን ከገባህበት ከዚህ ጉድጓድ፣ አሁን ካለበት ማንም ሊወጣ ከማይችልበት ከዚህ ጉድጓድ አምላክ እግዚአብሔር ያድን ዘንድ ችሏል ወይ? ከዚህ ጉድጓድ አሁን ካለበት ማንም ከማይወጣበት ጉድጓድ ገንዘብ ያለው ሊረዳ ካልቻለበት፣ ዘመዶች ሊረዱ ካልቻሉበት፣ ዕውቀት ሊረዳ ካልቻለበት፣ ስልጣን ሊረዳ ከማይችልበት ከዚህ ነገር ሊያድን ይችላል። እኔ ማመኑ ራሱ ንጉሡ ማመኑ። ከዛ ቶሎ ድምፅ ሲጠብቅ በሁለት ልብ አንድ ድምፅ ተሰማ። ንጉሥ ሆይ 1000 ዓመት ንገስ፣ 1000 ዓመት ንገስ። በፊቱ ቅንነት ተገኝቶብኛልና ባንተም ፊት አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ምን ማለት ነው? ችሏል። ዛሬ መልሳለኝ። ይችላል። ጥያቄ መመለስ ይችላል።
አዎ ግን አንቺ እንደምታስቢው አድርጎ አይደለም። አዎ አንተ እንደምታስበው አይደለም። ለስሙ መጠሪያ፣ ለክብሩ መታያ፣ ለፈቃዱ ማስቀጠያ አድርጎ አምላኬ እግዚአብሔር በእጅ ሊያስታቅፍ ይችላል። ይችላል። ቶሎ ልበል ቶሎ። ሁለተኛ ሁሉን ማድረግ አብልጦ ሊያደርግ ይችላል። ይችላል። ግን በምን አውቃለሁ ነው የአብርሃም ጥያቄ። በምን አውቃለሁ? ሁለተኛ ከሚሰጠን አስቀድሞ የሰጠን ይበልጣል። እመነኝ፣ አስቀድሞ የሰጠህ አሁን ከምትጠብቀው አሁን ከምትፈልገው ይልቅ ይበልጣል። ምን እያልከኝ ነው? አስቀድሞ የሰጠህ ይበልጣል። ሳትጠይቀው የሰጠህ ይበልጣል። ሳትፈልገው ፈልጎ የሰጠህ ይበልጣል። ምን ሰጠኝ? ልጅ ሰጠህ። ምን ሰጠኝ? ወንድ ልጅ ሰጠኛ። ማን ነው እሱ? ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ታሪኬን የቀየረ፣ ሞቴን በሕይወት የቀየረ፣ ምዕራፌን የቀየረ፣ ሐዘኔን በደስታ የቀየረ፣ የሞት ጉድጓዴን የደፈነ፣ ልጅ የሚል ስልጣን የሰጠኝ፣ በፊት ያስቀመጠኝ ልጅ ሰጥቶኛ፣ ልጅ ሰጥቶኛ። እና ይሄንን ያደርገዋል፣ ያደርገዋል። አሁን የምትጠይቂውን፣ አሁን ልብሽ ውስጥ ያለው ሰው ያላየውን፣ ብቻሽን የምትብሰለሰይበትን፣ ብቻህን የምትጠይቀውን ጌታው ይሄ መቼ ነው የምትለው ያደርገዋል። እንዴት አወቅ? የሰጠህ ይበልጣል። ልጁን ሰጥቶሃል። ሮሜ ምዕራፍ 8 ቁጥር 31 እና 32 ሳይራራ ስለኛ አሳልፎ የሰጠው ከሱ ጋር አለ ሌላውን። እስቲ ሌላውን በሉ። እንዴት አድርጎ? አንድ ሰው ይጩና የሰጠኝ ይበልጣል በለ። ድገምና የሰጠኝ ይበልጣል በሉ። አሜን 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 አሜን። እኔ እንዲህ ብያለሁ፣ ከዚህ በኋላ ባይሰጠኝ እንኳን የሰጠኝ ያዋጣል። ከሱ ጋር ለመኖር ያዋጣኛል። ሌላ ባይጨምርልኝ ከዚህ በኋላ እምሰጥ የለም እንኳን ቢላኝ የተቀበልኩት ከሱ ጋር ለመኖር ያዋጣል። ያዋጣል ያዋጣል ያዋጣል። የሰጠን ይበልጣል። የሰጠሽ ይበልጣል። እጅጋ ያለው ይበልጣል። አንተ ቤት ውስጥ የገባው ይበልጣል። ኢየሱስ ይባላል። አንድ ሰው ይጩና ኢየሱስ ይባላል። የሰጠኝ ወዳጄ እቤቴ እንዲቀመጥ አይደል፣ መስቀል ላይ እንዲሞትልኝ የሰጠው አንተ ሳይራራ ፊቱን ስለኔ የመለሰበት ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ ለምን ተውከኝ ሲል ፊቱን የመለሰበት ስለኔ ብሎ የመለሰበት ሳይጨክኖ የሰጠኝ አረ ይበልጣል። ቆይ ልጠይቃችሁ፣ 100,000 ብር የሰጣችሁን ሰውዬ ለ10 ሺህ ብር ትጠረጥሩታላችሁ? 1,000 ብር አሁን ብጠይቀው ይሰጠኝ ይሆን ትላላችሁ? እኔ አሁን ይኸው ፓስተር መድረክ ሰጥቶኛል፣ ከዚህ በኋላ ይሰጠኝ ይሆን ብዬ ጠረጥራለሁ። ይሰጠኛል። ኢየሱስ ጌታ ነው። ዛሬ እንዲላችኋለሁ፣ የሰጣችሁ ይበልጣል። አንተ እጅ የገባው ይበልጣል። ሌላ ባይጨምር እንኳን አውታሩ እንደዚህ ያለ ሰጥቷል አይደለ? ጨርሷል። አብ ስጦታ ሰጥቶ አይደለ? አለኝ ያለው ይሄ እኮ የሚሰጠን ትርፍ እኮ ነው። ይኸውላችሁ የሚሰጥህ ነገር ምድር ጥለው የምትሄደው ነው። የሰጠን ግን ይዞን ሰማይ የሚገባ አይ የዘላለም ቪዛችን የሚበልጠውን ተቀብለሃል። ኢየሱስ ጌታ። ሶስተኛ ቶሎ ልበል ልጨርስ። ሶስተኛ አብልጦ ያደርግልሃል። ለስሙ መጠሪያ፣ ለክብሩ መታያ፣ ለፈቃዱ ማስቀጠያ አድርጎ ካንተ ቤት ያለፈ ጉዳይ አሜን አሜን የሚጀምረው አንተ ቤት ግን አንተ ቤት አያልቅም። ጎረቤት ይሄዳል፣ ሰፈር ይሄዳል፣ ወዳጆችን ይነካል፣ ዘመዶችን ይነካል። ብዙዎች ባንተ ምክንያት መተው ያመሰግናሉ። ትዝ አይላችሁም? ዮሐንስ ሲወለድ እንደዚህ ተባለ፣ እግዚአብሔር ምሕረቱን አገነነላት ብለው ጎረቤቶች ከሷ ጋር ደስ
አላቸው ይላል። ይሄ እግዚአብሔር የሚጠራበት በጌታችን ብቻ በሉልኝ። አጠገባችሁ ዞር በሉን። አንድ ሰው እግዚአብሔር በሉልኝ። የለመንከውን ጥያቄ በሉን። ለስሙ መጠሪያ በሉን። ለክብሩ መታያ፣ ለፈቃዱ ማስቀጠያ አድርጎ ይሰጣል በል። አትጠራጠር በሉልኝ። ምክንያቱም በሉልኝ ይችላል በሉልኝ። ምክንያቱም በሉልኝ አስቀድሞ የሰጠህ ይበልጣል በሉልኝ። ሶስተኛ ይሰጠኛል። አዎ ለምን? ሳትለምነው የሚያስፈልግህን የሚያውቅ አባት አለ። ዛሬ እንዲህ ብለን ነው የምንጨርሰው። አባት አለኝ፣ አባት አለኝ፣ አባት አለኝ። እንኳን የጠየቅኩትን ሳልጠይቀው ምን እንደሚያስፈልገኝ አውቆ የሚሰጠኝ አባት አለኝ። እሱ የሥጋ አባት አይደለም፣ እሱ የዘላለም አባት ነው። አንድ ሰው ይጩና አባት አለኝ ይበል። ድገምና አባት አለኝ በል። ወዳጆቼ ኢየሱስ ራሱ እኮ ነው ያለው። ኢየሱስ ማቴዎስ ወንጌል ምዕራፍ 6 የተራራውን ስብከት እያስተማረ ኢየሱስ እንደዚህ አለ። እንዴ ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ ብላችሁ ለምን ትጨነቃላችሁ? አሁን ደግሞ በእኛ ዘመን ምን እነዳለሁ ልቀጥለው። እሺ ምን ልጨምርበት? መሰረታዊ የሆኑን ምንድነው ማረገው ብለ ለምን ትጨነቃላችሁ? እና ይሄን እኮ አለ አሕዛብም ይፈልጋሉ። እና የሰማይ አባታችሁ ሳትለምኑት እንኳን ለምነኸው እኮ ማለት ነው፣ እንኳን ጠይቀኸው ማለት እኮ ሳትለምኑት የሚያስፈልጋችሁን ያውቃል። እንዴ ራሱ እንዲህ አለ። እንዴ አለ እናንተ ክፉዎች ስትሆኑ ልጅ አሳ ሲለምን ድንጋይ እንደማትሰጠው፣ ዳቦ ሲጠይቅ እባብ እንደማትሰጠው፣ ጊንጥ እንደማትሰጠው፣ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካምን ነገር ማድረግ ካወቃችሁ የሰማይ አባታችሁማ ለሚለምኑት እንዴት አብልጦ መንፈሱን ይሰጠኛል በል። ይሰጠኛል በል። አብልጦ በል። ከማስበው በል፣ ከምገምተው በላይ አድርጎ ይሰጠኛል። ምክንያቱስ አባት